ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። ኢሳያስ አፈወርቂ ከሀገር ይኮበልላሉ በማለትም የቀድሞ የአሜሪካ አምባሳደር ቲቦር ናጂ ተናገሩ። ቲቦር ናጂ የአሜሪካ አምባሳደር ሻዕቢያን ነክሰው ይዘዋል። ዛሬ ደግሞ ፕሬዝዳንት ኢሳያስ አፈወርቂ እንደ ኮይን መንግስቱ ኃይለማርያም ፈርጠው ከሀገር ይወጣሉ፣ ይህም በቅርብ ይሆናል ሲሉ አስጠንቅቀዋል። የአሰቡ ዘመቻ ከተጀመረ ኢሳያስ ከስልጣን ይወገዳሉ የሚል ትንተና የሰጡ ባለበት በዚህን ወቅት አምባሳደሩ ያሰሙት ጉዳይ ሻዕቢያን ያስደነገጠና ያሸበረ ሆኗል። ከዚህ በተጨማሪም ከጸረ ሻዕቢያ ቡድኖች ጋር አምባሳደሩ በአሜሪካ እንደመከሩ ታውቋል። የቀድሞ በኢትዮጵያ የአሜሪካ አምባሳደር የሆኑት ቲቦር ናጂ የአስመራውን መንግስት በተመለከተ አነጋጋሪ አስተያየቶችን መስጠት ቀጥለዋል። ከዚህ ባለፈም ከጸረ ሻዕቢያ ከሆኑ ድርጅቶች ጋር ያላቸውን ግንኙነት ይበልጥም ያሳደጉ ይገኛሉ። አምባሳደሩ ባለፈው ሐሙስ ከብርጌድ ንሓመዱ የሰማያዊ የማዕበል ንቅናቄ መሪዎች ጋር በአሜሪካ መወያየታቸው ይፋ አድርገዋል። ከሰማያዊ ማዕበል ንቅናቄ መሪዎች ጋር መወያየታቸውን በገለጹበት የኤክስ ልጥፋቸው ላይ ፕሬዚዳንት ኢሳያስ አፈወርቂ ከዚህ ቀደም እንደነበሩ አምባገነኖች ሁሉ ከሀገር ይኮበልላሉ ብሏል። አምባሳደሩ ከዚህ ቀደም በዓለም ላይ ያለፉ እንደ መንግስቱ ኃይለማርያም እና ጋዳፊ ያሉ አምባገነን መሪዎች በመጥቀስም የኢሳያስ አፈወርቂ እጣ ፈንታ ከዚህ የሚለይ እንዳልሆነም ተናግሯል። በኢትዮ ኤርትራ መሃል ውጥረት እጅግ መባባሱን ተከትሎ ውጊያ የሚነሳ ከሆነ ጦርነቱ ሁለቱ ውጤት ሊኖረው እንደሚችል ተንታኞች በተደጋጋሚ ያነሳሉ። አንደኛው ኢትዮጵያ አሰብን የመቆጣጠሯ ነገር ሲሆን፣ ሁለተኛው ደግሞ ፕሬዝዳንት ኢሳያስ አፈወርቂ ከስልጣን የሚወገድ ጉዳይ ነው ይላሉ። ከወራቶች በፊት የቀድሞ የኢትዮጵያ አየር ኃይል አዛዥ የነበሩት ጀነራል አበበ ተክለ ሃይማኖት በሰጡት አንድ አስተያየት ጦርነት የሚነሳ ከሆነ በእርግጥም የሻዕቢያ ግብዓተ መሬት የሚፈጸምበት ሊሆን ይችላል በማለትም ተናግረዋል። ዛሬ ደግሞ አምባሳደር ቲቦር ናጂ የቀድሞ አምባገነን መሪዎችን በመጥቀስ የኢሳያስ ዕጣ ፈንታ ተመሳሳይ እንደሆነ ተናግረዋል። በአማራ ክልል በተካሄደ ውጊያ የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸው ተዘገበ። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል በተለያዩ ዞኖች በቅርቡ በተካሄደ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውን ነው ነዋሪዎቹ እና የፋኖ አመራሮች መናገራቸው ዶቼ ቬሌ ዘግቧል። በደቡብ ጎንደር እና ሰሜን ወሎ መገናኛ ቦታ በምትገኘው ጨጨሆ ከተማ ነዋሪ የሆኑ አንድ ግለሰብ ለዶቼ ቬሌ እንደገለጹት ጨጨሆ፣ ዘቢጥ፣ ገርገራ እና አፍላቂትን ጨምሮ ዙሪያዋን የፋኖ ኃይሎች እንደያዙት ተናግሯል። አንድ የፋኖ ታጣቂ በበኩሉ በሰሞኑ ውጊያ ሳንቃ፣ ዘቢጥና ዲባላን የመሳሰሉ ቦታዎች በቁጥጥራቸው ስር መግባታቸውን ገልጸዋል። ዶቼቬሌ በፋኖ ታጣቂዎች ተያዙ ስለተባሉ አካባቢዎች ከገለልተኛ ወገን ማረጋገጫም ሆነ ማስተባበያ አለማግኘቱን አያይዞ ጠቅሷል። መከላከያ ሰራዊት ቃል አቀባይ ብርጋዴር ጄኔራል ጌትነት አዳነ ስለ ሁኔታው ሲጠየቁ ከመንግስት ኮሚኒኬሽን በኩል ካልመጣ በስተቀር መልስ እንደማይሰጡ ለዜና አውታሩ አሳውቀዋል። በኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ በበኩላቸው ጽንፈኛ ሲሉ የገለጹት ኃይል ትንኮሳ ከመፈጸም ውጭ በየቦታው የመዋጋት አቅም የለውም ማለታቸውን ዘገባው አመላክቷል። ህወሓት ትዕዛዝ የሚቀበሉት ከኤርትራ ነው አለ ባይቶና። የህወሓት ጀነራሎች በዋናነት ስብሐት ነጋ አደራጃቸውና በዘመድ አዝማድ የተሰባሰቡት የጦር መኮንኖች ትዕዛዝ የሚቀበሉት ከኤርትራ ጀነራል ፊሊጶስ መሆኑን የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሄ ለአሃዱ ተናግረዋል። እነዚህ ህወሓት ጀነራሎች ትዕዛዝ የሚቀበሉት በዛላንበሳ አቅጣጫ ኤርትራ ውስጥ ከሰንአፈ ከተማ ውስጥ ህወሓት በከፈተው ቅርንጫፍ ውስጥ በመገናኘት እንደሆነ ጠቅሰዋል። ኤርትራ በፕሪቶሪያ ስምምነት ባለመስማማቷ በምርጫ ቦርድ ስሙ ከተሰረዘ ህወሓት ጋር ጽምዶ ወይም አንድነት በሚል በጋራ እየተንቀሳቀሱ ነው ብለዋል። ታድሶ ብሩ ለሚፈለገው ዓላማ አልዋለም፣ ህወሓት ለጦር መሳሪያ መግዣ ውሎታል ብለዋል። ያልታደሰ ወረደና እንደ ሽፋን ነው የሚጠቀሙበት እንጂ አይፈልጉትም። የኤርትራ ታደሰ ወረደ ተወግዶ ህወሓትና ኤርትራ አንድ ፓርቲ መስርተው ፌዴራል መንግስቱ መታገል ነው ዓላማቸው ብለዋል የባይቶና ሊቀመንበር። የ12 ዓመት የእንጀራ ልጁን ደጋግሞ የደፈረው ግለሰብ በ25 ዓመት ጽኑ እስራት ተቀጣ። በአማራ ክልል የኦሮሚያ ብሔረሰብ አስተዳደር ፍትህ መምሪያ በከሚሴ ከተማ በመድፈር ወንጀል የተጠረጠረው የግለሰብ በ25 ዓመት ጽኑ እስራት መቀጣቱ ተገለጸ። የኦሮሞ ብሔረሰብ አስተዳደር ፍትህ መምሪያ ኃላፊ አቶ እንድሪስ አሊ እንደተገለጹት በቀን 07/01/2018 ዓ.ም በዋለው ችሎት ተከሳሽ መኪን ዮሲ
ህዬ የተባለ ግለሰብ የከሚሴ ከተማ የ04 ቀበሌ ነዋሪ የሆነው እስከሚታወቅበት ቀን 28/01/2018 ዓ.ም ከቀኑ 9 ሰዓት ድረስ የግል ተበዳይ የእንጀራ ልጅ የሆነችውን ራህመት አሊ ጫኔ ዕድሜዋ 12 ዓመት የሆነችውን በተደጋጋሚ በመድፈር ግብረ ንጽህናዋን በመውሰድ እና የ4 ወር ነፍሰ ጡር እንድትወልድ ማድረግም ገልጸዋል። በሰውና በሰነድ ማስረጃ ተረጋግጦ በከተማው ፖሊስ ምርመራ ጣርቶ መዝገብ የደረሰው የከሚሴ ከተማ ፍትህ ጽሕፈት ቤት ዕድሜዋ ከ12 ዓመት የሆናት ሕፃን አስገድዶ መድፈር ወንጀል ከ1996 በወጣው በወንጀል መቅጫ ሕግ መሰረት ለደዋ ጨፌ ወረዳ ፍርድ ቤት ክስ በማቅረብ በቀን 07/01/2018 በዋለው ችሎት ላይ ተከሳሹ ወንጀለኛ ሆኖ በመገኘቱ ተከሳሹን ያርማል፣ ሌሎች ያስተምራል ማለትም የ25 ዓመት ጽኑ እስራት እንዲፈረድበት መደረጉን የኦሮሞ ብሔረሰብ አስተዳደር ፍትህ መምሪያ ኃላፊ ገልጸዋል።